ሰላም የግሬስ ፋርማ ቤተሰቦች እንደምን ቆያችሁ? ሁሉ ሰላም። ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ እንድትጀምሩ ይሁን። ዛሬ ደግሞ ሰው ቀጣይ ሚያዝያ ላይ ሰው ሲኦሲ ኤግዛም እንዳለ ኤክስፔክትድ ይደረጋል። ለዛ ደግሞ እጅግ በጣም የሚጠቅማችሁን አንድ 10 ቲፕ ይዘንላችሁ መጥተናል። ስለዚህ እስከ መጨረሻው ቪዲዮን በማየት እንድትጠቀሙ ከዚህ ቪዲዮ ብዙ እንድታተርፉበት ስንል ያው መልእክታችንን እናስተላልፋለን። ሰው ይሄኛው ጀስት ለፋርማሲ ተማሪዎች ብቻ ሳይሆን ለየትኛውም ከፋርማሲ ዲፓርትመንት ውጪ በጤናው ዘርፍ ውስጥ ያላችሁ ልጆች ሊሆኑ ይችላል። እንዲሁም ኤግዚት ኤግዛም የምትወስዱ ልጆች ሁሉ እንደዚህ አይነት ጥንቃቄዎችን ማድረግ እጅግ አስፈላጊ ነው። ሰው ፋርማሲ ሲኦሲ ኦር ኤግዚት ኤግዛም ላይ ጥሩ ውጤት ለማምጣት የሚረዱ ስማርት ኤግዛም ቲፕስ እነዚህ ናቸው። ሰው እኛ የተወሰኑትን መርጠን ለማቅረብ እንሞክራለን። ሰው ፈተናው በኢትዮጵያ ሚኒስቴር ኦፍ ሄልዝ ቤዝድ ኦን ብሉፕሪንት ያው እንደሚዘጋጅ ይታወቃል። ስለዚህ ተማሪዎቹ ጀስት ሲስተማቲክ በሆነ ወይ ማንበብ እጅግ አስፈላጊ ነው። ያ ማድረጋችን ደግሞ ለምንድን ነው የሚጠቅመን? አንደኛ ሰው ኢፌክቲቭ የሆነ ጥናት ብዙ ኢነርጂ ፕላስ ደግሞ ብዙ ታይም ዌስት ሳናደርግ ፎከስ ኤሪያዎችን እንድናደርግ ስለሚረዳን፣ ያ ደግሞ ሰው የሚመጡ ፈተናዎች ጥያቄዎችን በቀላሉ አንደርስታንድ አድርገን በፈተና ውጤታማ እንድንሆን ስለሚረዳን ማለት ነው። ስለዚህ የመጀመሪያው ምንድን ነው? ቀለል ያለ ጥያቄዎችን በመጀመሪያ መመለስ ነው። እንግዲህ ይሄም ባለፈው ለኤግዚት ኤግዛም ለሚፈተኑ ልጆች እንደዛ አይነት ቲፖችን ለመስራት ሞክረን ነበረ። ስለዚህ ቀለል ያሉ ጥያቄዎችን መመለስ በምንልበት ጊዜ ሰው ፈተናው ሲጀምሩ በጣም ቀለል ያሉ ጥያቄዎችን መጀመሪያ ይመልሱ። ያም ማድረግ ለምን ይጠቅማል ከተባለ ሰው ታይምን በአግባቡ አፕሮፕሪየት በሆነ ወይ ማኔጅ ለማድረግ እጅግ ይጠቅማል ማለት ነው። ስለዚህ አስቸጋሪ የሆኑ ጥያቄዎች ሲገጥሟችሁ ስኪፕ በማድረግ ሰው ተረጋግታችሁ ወደኋላ በመመለስ ደግሞ እነዛን ጥያቄዎችን መመለስ ትችላላችሁ። ሰው ቅድም እንዳልነውም ደግሞ እንደዚህ ማድረጉ ለምን ይጠቅማችሁ ከተባለ ሰው ጊዜ እንዳይባክን በትልቁ ይረዳችኋል ማለት ነው። ስለዚህ የመጀመሪያው ይህን ይመስላል። ወደ ሁለተኛ በምንመጣበት ጊዜ ቁልፍ ቃላትን መፈለግ። ሰው ቁልፍ ቃላትን መፈለግ በምንልበት ጊዜ ብዙ ጥያቄዎች ውስጥ እነዚህ ቃላት አሉ። ላይክ ናት፣ ኤክሰፕት፣ ሞስት አፕሮፕሪየት፣ ፈርስት ላይን ስፔሻሊ ሲኦሲ ላይ ያው ኬዝ ቤዝድ የሆኑ ጥያቄዎች ናቸው አይደል ኤክስፔክትድ የሚደረገው። ስለዚህ የሆነ ኬዝ ይሰጡንና which one of the most appropriate management for this patient ተብሎ አይነት ነገር ነው ሊጠይቁን የሚችሉ። ስለዚህ እነዚህ አይነት ቁልፍ ቃላትን ሰው ረጋ ባለ ወይ ማንበብና አንደርስታንድ ማድረግ እጅግ አስፈላጊ ነው። ላይክ ናት የሚሉ ተርሞችን፣ ኤክሰፕት፣ ሞስት አፕሮፕሪየት፣ ፈርስት ላይን ለምሳሌ የሆነ ኬዝ ያነሱና which of the following medication is first line for the management of this case ብለው ሊጠይቁን ይችላሉ። ስለዚህ እንደዚህ አይነት ነገሮችን እንደ ፋርማሲ ተማሪ ፕላስ ደግሞ ከፋርማሲ ውጪም ያላችሁ ተማሪዎች ከፋርማሲ ዲፓርትመንት ውጪ ያላችሁ ተማሪዎች ሰው ኬዞቻችሁን በምታነቡበት ጊዜ በዚህ ወይ አንደርስታንድ እንድታደርጉ ሰው እንደ ግሬስ ፋርማ ሪከመንድድ እናደርጋለን። እነዚህን ቃላትን ካልተጠነቀቁ ተማሪዎች ብዙ ጊዜ ይሳሳታሉ። ያው ኤግዛም ላይ አንደኛ ጎላቸው ምንድነው? ያው በትንሽ ትሪኪ የሆኑ ተርሞችን በማምጣት ተማሪን መሸወር ነው አይደለ? ሰው እንደዛ አይነት ነገር እንዳይፈጠር ደግሞ ጥንቃቄ ማድረግ እጅግ አስፈላጊ ነው። ምክንያቱም እዚህ ለመድረስ ብዙ ዋጋ ከፍላችሁበታል። ስለዚህ በእንደዚህ ማይነር በሆኑ ጥቃቅን ስህተቶች ሚስ ማድረግ የለባችሁም ማለት ነው። ሰው ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በየጊዜ እየሰራን ደግሞ እንደዚህ የምንለቃቸው እጅግ ጠቃሚ የሆኑ ሰው ነገሮችን ለማግኘት የኖቲፊኬሽን ምልክቱን በማብራት እንዲሁም ደግሞ ለሌሎች ፋርማሲ ተማሪዎች ሼር እንድታደርጉ ይሁን። ሰው ግሬስ ፋርማ እንደምታወቀው በተለያዩ ዓመተ ምህረት የወጡ ኤግዚት ኤግዛም ጥያቄዎችን ፕላስ ላይሰንስር ጥያቄዎችን ከነማብራሪያ የምታገኙበት ቻናል ነው። ፕላስ ደግሞ በተለያዩ ታይትል ኦር ቶፒክ ዙሪያ አጫጭር ቱቶሪያሎችን እዚሁ እኛ ጋር ማግኘት ትችላላችሁ። ስለዚህ የግሬስ ፋርማ ቤተሰብ ይሁኑ፣ ለሌሎች ተማሪዎች ሼር ያድርጉ እንላለን። ሰው በዛሬ ቆይታችን ደግሞ ስማርት ኤግዛም ቲፕስ ፎር ሲኦሲ ኤግዛም ኔክስት መንዝ ለሚወስዱ ተማሪዎች ሰው እጅግ ጠቃሚ የሆኑ ቲፖችን ይዘን መተናል። ስለዚህ እስከ ፍጻሜ እስከ ቪዲዮ መጨረሻ እንድትከታተሉ ይሁን እንላለን። ሰው ወደ ሶስተኛው ቲፕ በምንመጣበት ጊዜ ምርጫዎችን በኢሉሚኔሽን መቀነስ። ሰው ምርጫዎቹን በኢሉሚኔሽን መቀነስ በምንልበት ጊዜ እርግጠኛ ያልሆኑ መልሶችን ቀድሞ አስወግዱ። ሰው አራት የጥያቄው ታይፕ ኬዝ የሚሆን እነዚህ ሶሻል ፓርት የሚሆን ዋትኤቨር ታይፕ ኦፍ ጥያቄ ይሁን። ስለዚህ
ከአራቱ ምርጫ በትክክል ሁለት መልስ የማይሆኑ ምርጫዎች አሉ። ስለዚህ ሚኒማይዝ ማድረግ ከአራቱ ወደ ሁለቱ ማለት ነው። ስለዚህ ስፔሻሊ አንዳንድ ቻሌንጅ የሚያደርጉ ጥያቄዎች በሚደርሱበት ጊዜ በሚያጋጥሙበት ጊዜ እርግጠኛ ያልሆናችሁበትን ሰው ኢሉሚኔት በማድረግ ሰው እንደዚህ አይነት ሜትድ መጠቀም እጅግ አስፈላጊ ነው። ስለዚህ ብዙ ጊዜ አራት አማራጮች ይኖራሉ። ፕላስ ደግሞ ሁለቱ ቀላልና ፕላስ ደግሞ እንዲሁም ደግሞ ለማውጣት ሰው የማያስቸግሩ ናቸው። ስለዚህ ሁለቱን ኤክስክሉድ ካደረግን በኋላ ሁለት አማራጭ ይቀራል። ስለዚህ ከሁለቱ አማራጮች ውስጥ ደግሞ ለየትኛው ቅድሚያ እንስጥ በሚል ሰው ካሰብን በኋላ ትክክለኛ መልስ መምረጥ እንችላለን ማለት ነው። ሰው ይህ ትክክለኛ መልስ የሚያገኙበትን እድል ያሳድጋል ማለት ነው። ምክንያቱም ከአራቱ ሁለቱን ኢሉሚኔት አደረግን። ስለዚህ ሁለት ቀረ። ከሁለቱ ደግሞ ኬዙን አንደርስታንድ በማድረግ ሞስት አፕሮፕሬት የሆነውን ሰሌክት ማድረግ እጅግ አስፈላጊ ይሆናል ማለት ነው። ስለዚህ ሶስተኛ ቲፓችን ምንድን ነው? ምርጫን በኢሉሚኔሽን መቀነስ እጅግ አስፈላጊ ይሆናል ማለት ነው። በኔክስት ዋን ኢዝ ክሊኒካል ሎጂክ መጠቀም። ሰው ሲኦሲ ኤግዛም ብዙ ጊዜ ክሊኒካል ኬዝ ነው አይደለ? ሰው ጤና ውስጥ ያላችሁ ተማሪዎች ያው ታውቃላችሁ ብለን ተስፋ እናደርጋለን። አብዛኛው ጥያቄዎች ሰው ሲኦሲ ኤግዛሞች ምንድነው ክሊኒካል ኬዝ ናቸው። ለምሳሌ ስለ ሃይፐርቴንሽን የሚጠይቁን ከሆነ ለምሳሌ ሃይፐርቴንሲቭ ፔሸንት ብለን ከወሰድን ሰው ፈርስት ላይን ማናጅመንት ከተጠየቀን ያው አሉ አይደለ? ላይክ ኤሲ ኢንሂቢተርስ ኦር አራፕስ ሊሆን ይችላል፣ ካልሲየም ቻናል ብሎከርስ ሊሆን ይችላል፣ ወይም ደግሞ ቲያዛይድ ዳይሬቲክስ ሰው ወደ አእምሯችን እናመጣለን። እንደዚህ አይነት ሎጂኮችን በመጠቀም ቤዝድ ኦን ኬዙን አንደርስታንድ ካደረግን በኋላ ሰው መመለስ እንችላለን። ላይክ ቲቢ ፔሸንት ላይ ኬዝ ሲሆን ደግሞ ሪጅመኑን ማሰብ ነው አደለ? ሰው ኢንቴንሲቭ ፌዝ እና ኮንቲኒየስ ፌዝ ላይ ምን አይነት ድራጎችን ለፔሸንታችን እንደምንሰጥ ሰው ማሰብ ነው ወዲያውኑ ወደ አእምሮ ማለት ነው። ሌላው ደግሞ ታይፕ ቱ ዲኤም ፔሸንት ሰው ታይፕ ቱ ዲኤም ፔሸንት ደግሞ በምናስብበት ጊዜ ፈርስት ላይን ሰው ሜትፎርሚን እንደሆነ ያው ይታወቃል አደለ? ስለዚህ እንደዚህ አይነት ሎጂኮችን መጠቀም እጅግ አስፈላጊ ነው። ምክንያቱም ሲኦሲ ኤግዛም አብዛኛው ጊዜ ክሊኒካል ኬስ ስለሚሆን ክሊኒካል ሎጂክ መጠቀም እጅግ አስፈላጊ ነው። ስለዚህ ጋይድላይን ቤዝድ ኦን ቲንኪንግ መጠቀም እጅግ አስፈላጊ ነው። ስለዚህ አኮርዲንግ ቱ ኤስቲጂ ኢትዮጵያ ትሪትመንት ጋይድላይን ፎር ጀነራል ሆስፒታል ሊሆን ይችላል። አፕቱዴት የምትጠቀሙ ተማሪዎችም ልትኖሩ ትችላላችሁ። የተለያዩ ከረንት ላይ አፕዴትድ የሆኑ ጋይድላይን አሉ አደለ? ሰው እነሱን መጠቀም ሰው እጅግ አስፈላጊ ነው። ትክክለኛ መልስም እንድንመልስ ደግሞ በጣም በብዙ ሳፖርት ያደርገናል ማለት ነው። ቀጣይ ቲፓችን ምንድን ነው? ከፈተና በፊት አዲስ ነገር አትጀምሩ። ሰው ይህን በምንልበት ጊዜ ላይክ ወደ ፈተና ልትገቡ ምናምን በምትቀርቡበት ሰዓት ኦልሞስት ማድረግ ያለባችሁን ዝግጅት አድርጋችኋል። ሰው የማታውቁትን ኮንሰፕት መጀመር የለባችሁም። ከዛ ይልቅ ማድረግ ያለባችሁ ሰው ሳመሪ ያወጣችሁ ኖት ምናምን ካለ ያን አንደርስታንድ ለማድረግ መሞከር እጅግ አስፈላጊ ነው። ምክንያቱም አዲስ ርዕስ በምታነቡበት ጊዜ ሌላ ቴንሽን ውስጥ ስለምትገቡ ያ ደግሞ ከዚህ በፊት ስትዘጋጁ የነበረውን ብዙ ሰው ነገሮቻችሁ ሉዝ እንድታደርጉ ስለሚያደርግ በፍጹም እንደዚህ አይነት ስህተቶችን መስራት የለባችሁም። ግሬስ ፋርማዎችንን በዛሬ ስማርት ኤግዛም ቲፕስ በሚል ሰው እናንተ ከፊት ለፊታችሁ ያለውን ሲኦሲ ኤግዛም ከፈጣሪ ጋር በቀላሉ ፓስ እንድታደርጉ ማድረግ ያለባችሁን ጥንቃቄዎችን ሰው ለማየት እየሞከርን አለን። ኔክስት ፓርት ስድስተኛ ደርሰናል። ረጅም ኬዝ ጥያቄ ካጋጠመ ሰው ለምሳሌ አብዛኛው ቅድምም እንዳልነው አብዛኛው ሲኦሲ ጥያቄ ኬዝ ቤዝድ ነው። ስለዚህ በጣም ረጃጅም ጥያቄዎች ሊያጋጥሙ ይችላሉ። ሰው ምን አይነት ሜትድ መጠቀም አለብን? መጀመሪያ ላስት ሴንተንስ ይመልከቱ፣ ከዛ ቀሪውን ኬዝ ያንብቡ። ለምሳሌ ኬዙን ከመጀመሪያው ጀምሮ በጣም ረጅም ሆኖ ከማንበብ ይልቅ ላስት ሴንተንስ ወይም እነሱ ሊጠይቁ የፈለጉትን ነገር አንብበን አንደርስታንድ ካረግን በኋላ ሰው ቀሪውን ኬዝ አንብበን ሰው በቀላሉ አንደርስታንድ እንድናደርግና እንድንመልስ ሳፖርት ያደርግልናል። ይህን ማድረጊያችን ምንድነው? ጥያቄው ምን እንደሚፈልግ በቀላሉ ወይም ደግሞ ቶሎ ብለን አንደርስታንድ እንድናደርግ ይረዳናል። ያ ማለት ደግሞ ሰዓታችንን በአግባቡ ከመጠቀምም አንጻር ሰው እጅግ ኢምፖርታንት ነው ማለት ነው። ሰው ይሄን በዚህ ወይ አንደርስታንድ እንድታደርጉ ስንል ያው እንደ ግሬስ ፋርማ እናሳስባለን። ሌላው ጊዜውን መቆጣጠር ነው። ታይም ማኔጅመንት አይደለ? በጣም ኢምፖርታንት የሆነ ነገር ነው። ስለዚህ ከተቻለ አንድን ጥያቄ ሰው በአንድ ደቂቃ ለመመለስ መሞከር ነው።
አስቸጋሪ ጥያቄዎች በሚያጋጥሟችሁ ጊዜ በዛ ጥያቄ ብዙ ታይም ዌስት ከማድረግ ይልቅ ጀስት ጥያቄውን ማርክ አድርጋችሁ ደን ሪተርን ማድረግ ትችላላችሁ አይደለ? ላይክ ፍላግ ምናምን ካበራችሁ በኋላ ተመልሳችሁ መታችሁ ሰው ከተረጋጋችሁ በኋላ ያን በቀላሉ መመለስ ትችላላችሁ ማለት ነው። ሌላው እና የመጨረሻው ምንድን ነው? ተስፋ አትቁረጡ። ያው ፈተናው ከባድ ቢመስልም ያው እናንተ ጋር ብቻ አይደለም አይደለ? ሰው አንዳንድ ጥያቄ ለምሳሌ በመጀመሪያው ራንደምሊ ሰው ትንሽ ቻሌንጅ የሚያደርጉ ጥያቄዎች ኮድ ጥያቄዎች ስለሚሆኑ ቻሌንጅ የሚያደርጉ ወይም ጥያቄዎች ሊገጥሙን ይችላሉ። አንዳንድ ኮዶች ደግሞ በጣም ማይነር የሆኑ ጥያቄዎች ከፊት ለፊት ሊገጥሙን ይችላሉ። በዚህ ጊዜ ጀስት ምንድነው ተረጋግተን መስራት ያለብንን ሰርተን ከዛ ሰው ማርክ እንደ ሪተርን እያደረግን ከተረጋጋን በኋላ መመለስ እንችላለን ማለት ነው። ስለዚህ ፈተናው ለሁሉም ተማሪዎች ተመሳሳይ ስለሚሆን ብዙ ጥያቄዎችን ቤዚክ ኮንሰፕቶች ናቸውና እንትን ማለት እጅግ አስፈላጊ ናቸው። ስለዚህ ጎልደን ሩል ፎር ሲኦሲ ኤግዛም the first one is understand the concept አይደለ? ሰው አብዛኛው ኬስ ጥያቄዎች ምንድን ናቸው? ጥያቄውን ቤዝድ ስለሆነ ኮንሰፕቱን አንደርስታንድ ማድረግ ነው። ከዛ ሲቀጥል ደግሞ ፕራክቲካል ኬስ ጥያቄዎችን እንድትሰሩ በደንብ እንደ ግሬስ ፋርማ ሪከመንድድ እናደርጋቸዋለን። ምክንያቱም አብዛኛው ጥያቄ ቅድምም እንዳልነው ኬስ ቤዝድ ነው። ስለዚህ ፕራክቲካል የሆኑ ጥያቄዎችን መስራታችሁ ለምን ይረዳችኋል? የጥያቄውን ታይፕ አንደርስታንድ እንድታደርጉ ይረዳችኋል። ፕላስ ደግሞ ሶስተኛ ምንድን ነው? ማኔጅ ዩር ታይም ፕሮፐርሊ። ሰው እንደዚህ ሶስቱን ነገሮችን አቀናጅቶ ተማሪ ከሰራ በቀላሉ ሲኦሲውን ፓስ የማያደርግበት ምንም ምክንያት የለም። እንግዲህ ግሬስ ፋርማዎች ነን፣ ሁልጊዜ እንደምንላችሁ ቱጌዘር ዊካን። ታንክስ ፎር ዋቺንግ ግሬስ ፋርማ ቱጌዘር ዊካን። በቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮን ከወደዳችሁት ላይክ፣ ሼር እንዲሁም ለሌላ ተማሪዎች ሼር ማድረግ እንዳይረሳ። ፕላስ እንድንሰራላችሁ የምትፈልጉትን ከሲኦሲ ጋር በተያያዘ እንዲሁም ደግሞ ከኤግዚት ኤግዛም ጋር በተያያዘ እንድንሰራላችሁ የምትፈልጉትን ሰው እያንዳንዱን ነገር በኮመንት ሴክሽን ብታስቀምጡልን ሰው እኛም በዛ ወይ ለመዘጋጀት እንሞክራለን። ፕላስ ደግሞ ኮሚኒቲ ፖስታችንን እንዳያችሁ ተስፋ እናደርጋለን። ለሲኦሲ ሰው ምዝገባችንን እያደረግን አለን። ሰው ይሄን እድል መጠቀም የምትፈልጉ ተማሪዎች ኮንታክት በማድረግ እድሉን መጠቀም ትችላላችሁ። በአጭር ጊዜ ብዙ ኢነርጂያችሁን ታይማችሁን ዌስት ሳታደርጉ ሰው ኢፌክቲቭ የሆነ ቲዩቶሪያል ከግሬስ ፋርማ ጋር ማግኘት ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ኔክስት እስክንገናኝ ድረስ ባይ ባይ።